የሆነ ነገር ልጠይቅሽ ነበር። ዛሬ ስራሽ ቦታ በመኪና የመጣው ሰውዬ ማን ነበር? አንድ ቡራል የሚባል ሰውዬ አለ። ብታይ በጣም ደረቅ ነው። ጭራሽ ሊተወኝ አልቻለም። ስራ ነው የሆነብኝ። ስራው ምንድን ነው? ባግዳድ መንገድ ላይ የመኪና መሸጫ ሱቅ አለው። አንድ ሀሳብ አለኝ። በአንድ ያለበት ቤት እንሂድና የቱርክ ዘፈን እየሰማን በደንብ መዝናናት እንችላለን። ይቻላል። ደስ ይለኛል። በህልሜ እንኳን ላያት የማልችል ሴት ናት። በጣም ብልህ፣ ቆንጆ፣ በዛ ላይ የቱርክ ዘፈን የምትወድ፣ በዝና ያልተታለለች፣ ሰው አክባሪ፣ አፍቃሪ፣ በፈጣሪ ስም ምንም እንከን የሌላት ምርጥ ሴት ናት። ምንድነው የተፈጠረው? እንደ ቴሌቪዥን ድራማ ገጸ ባህሪ ደርቀ ቆመሃል። አይ አይደለም። አረ ምንም ነገር አያገናኘውም። እንሂድ፣ እንፍጠን። ሴማ ባለፈው ቀን ሙምታዝን በማዳመጫው አንዳንድ ነገሮችን ስታዳምጠው ነበር። የሆነ ሰውን ወጥመድ ውስጥ ስለመክተት እያወሩ ነበር። ምናልባት ስላንተ ሊሆን ይችላል። ቆይ ወጥመድ ነው ያላችሁ? አዎ፣ የሆነ ገንዘብ ቤት ውስጥ ተገኝቶ ከዛ በኋላ ፖይራስ፣ በእርግጥ እዛ ወሬ ውስጥ ያንተን ስም አልሰማውም፣ ግን ጠርጥሬያለሁ። አንተም ብትሰማው ጥሩ ይመስለኛል። እንካ ውሰድና አዳምጠው። ደግሞ ስማኝ፣ ሙምታዝ የሆነ ተንኮል ሰርቶ ከሆነ ወደ እኔና የዛኔ ግድ የለም ዋጋ እናስከፍለዋለን። አመሰግናለሁ ባባ። እሺ በል ሂዱ በቃ። መልካም ምሽት። መልካም ምሽት። ወንድሜ ዙልፊከር እንኳን ደህና መጣ። አመሰግናለሁ ወንድሜ። እህቴ አንቺም እንኳን ደህና መጣሽ። ሚስቴ በጣም አድናቂሽ ናት። ትክክል ናት። አንቺን በጣም ትከታተልሻለች። አመሰግናለሁ። በጣም አመሰግናለሁ። እሺ ምን ላምጣላችሁ? ያው ለእኔ የተለመደ ይሁንልኝ። ማዘውን ታውቅ የለ እንዴ? አብሮት ለውዝና ቆሎ ይዛችሁልኝ ነው። እሺ በፍጹም እንዳረሱ። እሺ ይቻላል ወንድሜ። በሉ በቃ ወደ ስራችሁ ሂዱ። ቻው። እዚህ ቆይ፣ የሆነ ነገር ሊፈልጉ አርፎ ስራውን ቢሰራ መልካም ነው። አይ ከፈለጋችሁት ብዬ። አምላኬ ሆይ እዚህ ቤት አንተን በጣም ያውቀዋል መሰለኝ። አዎ ያውቁኛል። ፈጣሪ ይመስገን። ቆይ አንተ ተናደሃል እንዴ? በቡራል ተናደሃል? እሱን ተወው፣ ቦታ አትስጠው። ተይ ቡራል በጭራሽ ችግር አይሆንብኝም። ላስተካክለው የምችለው ነገር ነው። ግን ቅድም እንዳየሁት ከሆነ እንደዛ መተቃቀፍና ፎቶግራፎች መነሳት፣ ቪዲዮ መቀረጽ ምናምን ነገር እንደዚህ አይነት ነገሮችን ማድረግ ስራሽ ነው እንዴ? ግዴታሽ ነው? እና ይረብሻል? ስራሽ ከሆነ ግድ ነው። ምን ይደረግ? የግድ ማድረግ ያለብኝ ነገሮች ናቸው። በጣም ተናደሃል አይደል? አዎ በጣም ተናድጃለሁ። ይህንን ሁሉ ነገር የምናደርገው ከሱ ጀርባ ሆነን ነው። ግን ሰውየው ለእኔ የሚያደርግልኝ ውለታ ተመልከች። እባክሽ ተይኝ። እኔ በጣም ባለጌ ሆንክ ሰው ነኝ አይሴጉል። ማለት ያው እንደምታውቂው እኔ ለሁሉም ሰው አሻለሁ። ግን ቢያንስ አንቺ ለሱ መዋሸት የለብሽም፣ እኔም የለብኝም። እሺ ተረጋጋ፣ ተወው በቃ። ስሚኝ አይሴጉል፣ መቶ እንኳን አልችልም፣ መርሳት አልችልም። እንደ እውነተኛ አባት የሚያደርገውን ነገር ተመልከች። አይሴጉል፣ አንድ ነገር ልንገርሽ። አባትሽን አንቺ በጣም ብዙ ነገር ትያለሽ፣ ግን የዚህ ከተማ ሰው በሙሉ ቢሰበሰብና እያንዳንዱ ሰው ብታዩና ብትገነዘቢው የእሱን ያህል ንጹህና አዛኝ ልብ ያለው አንድም ሰው የለም። አንድም ሰው የለም። እውነት ነው። ድሮም እንዲህ አይነት ሰው ነበር። እንግዳ ነገር ነው አይደል? ማለት የሰው ልጅ አንድ ጊዜ በጣም አሳቢ፣ ሌላ ጊዜ ደግሞ ጨካኝ እንዴት ነው ሊሆን የሚችለው? ፖይራዝ፣ ምንም ልረዳው አልቻልኩም።
ጅግደም የሆነ ነገር ልነግርሽ ፈልጌ ነበር። እየሰማሁ ነው። ያው ካረሳሽው የወርቅ ልብ እንዳለኝ ስትነግሪኝ ትዝ ይልሻል አይደል? አስታውሳለሁ። ግን የዚህ ወርቅ ነው ያልሽው የልብ ምት ዝቅተኛ የሆነ ነው። በነገራችን ላይ እንደ ወርቅም ሊቆጠር አይችልም። ምን እያልክ እንደሆነ ምንም አልገባኝም። አዎ ይቅርታ፣ እኔም በደንብ ላብራራው አልቻልኩም። ማለት የፈለግኩት ይህንን ጉዳይ አሁን እንዴት ብዬ ነው ማስረዳት? ቆይ ልንገርሽ። እንግዲህ እኔ ማለት የፈለግኩት ያው እንደምታውቁ ወንድሜ፣ ይቅርታ መምጣት አልቻልኩም ነበር። አመሰግናለሁ። ታዲያስ ወንድሜ እንዴት ነህ? እባክህ ወንድሜ። ወይዘሪት ጅግደምን ተዋወቃት። ስለ ተዋወቅኩሽ ደስ ብሎኛል። አመሰግናለሁ። በጣም ተናፍቀሃል ወንድሜ። ለረጅም ጊዜ ጠፍተህ ነበር። አንድ ዘፈን ሳትዘፍን አንለቅም። አይ ዛሬ እንኳን ይቅርብኝ። እባክህ ዝፈን። ግድ አይሆንም፣ የለም አሁን እንግዳ ግድ የለም። አለብኝ። እባክህ ዙልፊካር በእናትህ ትዘፍናለህ። ቃል እሺ፣ እንግዲያውስ ገብተህልኝ ችግር ነበር። የለም። እሺ በል እሺ በል። እሺ በቃ ልዝፈን። ይህንን ነገር ወስጄዋለሁ፣ ግን ምን እንደሆነና ውስጡ ምን እንዳለ ምንም አላውቅም። ምንድን ነው? አላውቅም። አባትሽ ካዝና ውስጥ ነው ያገኘሁት። እላዩ ላይ ምንም ነገር አልተጻፈበትም። እስቲ እንየው። ምናልባት ስለ ሙምታዝ ጉዳይ ሊሆን ይችላል። Acı çekmek özgürlükse özgürüz ikimiz de. O yuvasız çalı kuşu, bense kafeste kanarya. O dolanmış daldan dala, savurmuş yüreğini. Ben bölmüşüm yüreğimi baş kaldıran dizelere. Aramakmış oysa sevmek, özlemekmiş oysa sevmek. Bulup bulup yitirmekmiş düşsel bir oyuncak. Yalanmış hepsi yalan, yalanmış hepsi yalan. Sevmek diye bir şey vardı, sevmek diye bir şey yokmuş.
Acı çektim günlerce, acı çektim susarak. Şu kısacık konuklukta, deprem kargaşasında yaşadım birkaç bin yıl, acılara tutunarak. Acı çekmek özgürlükse, özgürüz ikimiz de. Acılardan arta kalan işte bu bakışlarmış. Bulut diye gözlerinden gün batımı bulutlarmış. Yalanmış hepsi yalan, yalanmış hepsi yalan. Savrulup gitmek varmış ayrı yörüngelerde. ሳፈር፣ ዛሬ አንተ ላይ የሰራሁት ነገር ትክክል አልነበረም። ያው ትዕዛዝ ተከትለህ እንጂ ምንም ጥፋት የለብህም። ትክክል ብለሻል ሴማ። ያደረግኩት ነገር ምንም ይሁን ምን ለአንቺ ደህንነት ስል ነው ያደረግኩት። የእውነት እልሻለሁ፣ በጭራሽ እየዋሸሁሽ አይደለም። አውቃለሁ፣ ግን እባክህ አንተም ብትሆን ተረዳኝ። ይሄ ጉዳይ ለእኔ በጣም ትልቅ ነገር ነው። እኔ ማለት ፊት ለፊቱ አባቷ የተገደለባት ልጅ ነኝ። ሴማ፣ ጮህኩብህ? ትዕዛዙን ባባ እንደሰጠ አላወቅኩም ነበር። ባውቅ ኖሮ አላደርገውም ነበር። ሳፈር፣ ይቅርታ አድርግልኝ። እሺ፣ ግን አንድ ነገር ቃል ግቢልኝ። ይህንን ሰውዬ እንደማትከታተዩ ቃል ግቢልኝ። ምንም አታስብ። ደህና ደር። ሴማን አናገርካት? አይ ቆይ ምን ልንላት እንችላለን? ያለምንም ቅድመ ሁኔታ የሰላም ስምምነት እንፈራረማለን በላት። ካሁን በኋላ ባህር የሚለውን ነገር ብቻ ነው የምናደርገው። ምን ማድረግ እንችላለን? ነግዴት ማሸነፍ ስላልቻልን ከነሱ ጋር እንሆናለን። እሺ፣ ነገ በጠዋት እደውልላችኋለሁ። አይሻልም?
የማያውቅ ሰው በጣም አግዝፎ ሊያስብ ይችል ነበር። እና አሁን ሁሉ ነገር አበቃ ማለት ነው? አይ አይደለም። ዩንሳልና ሙምታዝ ዞር ቢሉልኝም ሌሎች የነሱን ቦታ ይተካሉ። አቤት ወንድሜ። ስማዬ ዛፈር ተብዬ ታዛዥ እየሆነ እየመጣ ነው። ለምን? ምንድን ነው? ይገርምሃል፣ ከባይር ጋር የሰላም ስምምነት ስለመፈረም እያወራ ነው። እንዳታም ነው የሆነ ወጥመድ አዘጋጅቶ ነው የሚሆነው። ወጥመድ አይደለም ፖይራስ። ከጠዋት ጀምሮ ሁለቱም በጣም ፈርተው ነበር። የሚሸሸጉበት ጉድጓድ እየፈለጉ ነበር። በጣም ተሳቀው ነበር። ነገ ጠዋት ለባይር ደውለውለት ሊለማመጡት እያሰቡ ነው። አይገርምህም ልጅ ፖይራስ? አረ የእውነት? እሺ እሺ፣ አንተም መስማትን ቀጥል። እሺ። ማን ነው? ማንም፣ አንድ ጓደኛችን ነው። በይተኝ። ዶክተሩን እንዴት ነው የገደላችሁት? እውነቱን ተናገሩ፣ እውነቱን ተናገሩ እያልኳችሁ ነው። እኔ ምንም ነገር አላረኩም። ስለዚህ አንተ መሆን አለብህ። ብቻዬን አልነበርኩኝም፣ እሷም ነበረች። ውሸቱን ነው፣ እኔ አልነበርኩም። እራሱ ነው የገደለው። ስለዚህ አጋሮች ነበራችኋ? የምን አጋር? ጭራሽ የማውቀው ነገር አልነበረም። ነፍሰ ጡር ነሽ አይደል? አዎ። ተመልከት፣ ልጁ ከሌላ ሰው ነው። ዋው! ምን አይነት ቤተሰብ ነው! ቆንጆ ቲያትረኞች ይወጣችኋል። ቆይ አንተ ምን እያልክ ነው? ምን ነው ዋሸን? በሉ እውነቱን ንገሩን። ሳድረቲን እኔን ግራ ሲገባኝ ያደረኩት ነገር ነው። ብሽቅ ነህ! ሄሎ። አቤት። መልካም ቀን። ወይዘሮ ሶንጉል ነሽ? አዎ እኔ ነኝ። ከአቶ ፈሪስ ቢሮ ነው የምደውልልሽ። ሰምተሽ ይሁን አይሁን እርግጠኛ አይደለሁም፣ ግን ዶክተር አዎ አውቃለሁ። ለሀዘናቸው መጽናናት ይስጣቸው። የታካሚዎቻችንን ሰነዶች ወደ ሌላ ዶክተሮች እያስተላለፍን ያለ ነው እና ስለ ባለቤትሽ መሀንነት ሕክምና አስመልክቶ ነው የደወልኩልሽ። አይ እሱን ጨርሰናል። ማዘዋወሩ አስፈላጊ አይደለም። ባካችሁ መልሳችሁ እንዳትደውሉ እሺ። መልካም ቀን። የኔ እንቅልፋም ተነሽ። ዛሬ ጥሩ ቀን አይደለም። ሙምታዝን አናግረው ነበር? እደውልለታለሁ። የሆነ ነገር አስቤ ነበር። ለምን እኔ ቤት አትኖርም? አይ እሱ እንኳን ሊሆን አይችልም። ለምን? ኮሎኔሉስ ምን ሊሆን ነው? ቆይ ንገርኝ፣ ኢሳስ ምን ሊሆን ነው? ያንን ሁሉ የቤት ስራ ማን ያሰራዋል? ለምን ከኛ ጋር አትኖሪም? አንተ፣ እኔ እና ሲናን አንድ ጠባብ ቤት ውስጥ ምን እንሰራለን? ስለሱ የምናስብበት እጅግ በጣም ብዙ ጊዜያቶች ከፊታችን ይኖሩናል። እሺ የዛን የዩንሳልን ፊት እስከማየው ድረስ ምን ያን እንደቸኮልኩኝ አታውቂም። ቆይ ለምንድን ነው ቶሎ የለባበስከው? አንድ የማስተካክለው ትንሽ ጉዳይ አለብኝ። ልክ እሱ እንደጨረስኩኝ አንቺም ዩንሳል ቤት ትመጪና እዛ እንገናኛለን። እሺ እሺ እሺ። መልካም እሺ።
ቆይ ምን ነበር የተስማማ ነው? እስካሁን አልሄድክም እንዴ? ዛሬ ነው የምሄደው። ዛሬ መጨረሻ ቀንህ ነው። አንተ የፈለግክበት ሂድ፣ ያለበለዛ ትልቅ ችግር ውስጥ ታስገባኛለህ። በልደህና ውል። ወንድሜ ችግር አለ እንዴ? አይ ምንም ችግር የለም። እሺ አንተስ ልጅቷን ትላንትና አናገርካት? አላናገርኳትም፣ ግን በቃ ዛሬ አናግራታለሁ። ችግር የለም ወንድሜ። ግን ከሱ በፊት አንድ ማስተካከለው ትንሽ ነገር አለ። አብረን እናስተካክለው። ደግሞ ወዴት ልንሄድ ነው? ወደ መኪና መሸጫ ቦታ። ባባን አናገርከው እንዴ? አዎ አናግሬዋለሁ፣ እሱም ያውቃል። እንዴት አደራችሁ? ደህና አደርክ? በልና እንሂድ። ወዴት ነው? ና እባክህ ሰውዬ፣ ዝም ብለህ ተከተለን። ዳቦ አምጥቼላችኋለሁ። ለምንድን ነው የማትበሉት? መንገድ ላይ እየሄድን እነግርሃለሁ። ና እንሂድ። ምን ነካችሁ? ይህንን ዳቦ ከኢዝሚር ነው ያመጣሁት። ሰውዬ አታካብድ፣ ለአንተስ ይበቃሃል። አይ እንግዲህ እንደፈለግ። ሴማን አናገርካት? አይ ቆይ ምን ልንላት እንችላለን? ያለምንም ቅድመ ሁኔታ የሰላም ስምምነት እንፈራረማለን በላት። ከአሁን በኋላ ባህር የሚለውን ነገር ብቻ ነው የምናደርገው። ምን ማድረግ እንችላለን? ንግዴት ማሸነፍ ስላልቻልን ከእነሱ ጋር እንሆናለን። እሺ ነገ በጠዋት እደውልላችኋለሁ። አይሻልም? ምን ታስባለህ? በጣም የደነገጠና የፈራ ይመስለኛል። ጠበቃው ደወለ። አቤት አቶ ኔክዴት። ደህና ዋልሽ ወይዘሪት ሴማ። አቶ ዛፈር ዛሬ ባህርን ማግኘት ይፈልጋል። ያው ነፃ ከሆነ ማለቴ ነው። ስለምን ማውራት ፈልጎ ነው? ለሰላም ጉዳይ ነው የፈለገው። ሁለቱ ብቻ፣ ግርግር አይኖርም። አቶ ባህርና አቶ ዛፈር ብቻ ነው የሚሆኑት። በቃ እናግሬው መልሼ እደውልልሃለሁ። አቶ ኔክዴት እጠብቅሻለሁ። ለመገናኘት ይስማማል። የምንገናኝበትን ቦታ እናመቻች። እሱን ቶሎ ጨርስ። ሙምታዝ እንዲያውቅ በምንም መንገድ አትፍቀድለት። መዘጋጀት አለበት። እሺ አለቃ። ምን ልታደርግ ነው አባዬ? ብቻችሁን ነው የምትገናኙት? ችግር የለውም፣ እሄዳለሁ። እሄዳለሁ ስትል ለምንድን ነው የምትሄደው አባዬ? ወጥመድ እንዳልሆነ እንዴት ታውቃለህ? ቆይ ግን ማንም ቢጠራ ዝም ብለህ ትሄዳለህ ማለት ነው? እኔ ወደ እሱ መሄዴ ምንም ለውጥ አያመጣም። ባልሄድ እንኳን ራሱ እኔ ጋር መምጣቱ አይቀርም። ነገሮችን እኛ እናስተካክላለን። መልካም። አልገመትኩም ነበር። በጣም ቄንጠኛ ቦታ ነው። እስቲ እንየው ምን አይነት ቄንጠኛ ቦታ እንደሆነ ገብተን እንየው። ታዲያስ እንኳን ደህና መጣችሁ። ይሄ አዲሱ ሞዴል ነው? አዎ። ስንት ነው ዋጋው? 250 ሺህ። ከውጭ ሲታይ ደስ የሚል ነገር አለው፣ ውስጡ ግን ምንም አይረባም። እኛ ግቢ ከዚህ የተሻሉ መኪናዎች አሉ። ቡራል እዚህ ነው ያለው፣ ልናገኘው እንችላለን። ልሄድ ነው። አንተ ዛሬ ምን አለ? እኔም መሄድ አይቀርም፣ በኋላ ላይ እንገናኛለን። እሺ። ቦታውን አሰናድቻለሁ። አንተና ዛፈር ብቻ ነው የምትሄዱት። መልካም። እሺ እንግዲያውስ ማንም ሰው እንዳይመጣ። ምንም አይነት ችግር አልፈልግም። አንተም እንደማታደርገው እተማመንብሃለሁ ፖይራስ። አታስብ ባባ፣ ምንም ነገር አይኖርም። ያሉትን ሰምታችኋል። ሰዎቹ በጣም ፈርተዋል። ሰላም ብቻ ነው የሚፈልጉት። በሉቻው፣ እኔ ልሄድ ነው። እነ ሳፈር እዚህ የሉም አይደል? ሁሉም ወጥተዋል። የተወሰኑ ሰዎች አብረውኝ እንዲመጡ አድርጌ እኔ እከተለዋለሁ። አንድ የማደርገው ነገር አለ። አዲስ ነገር ካለ እንደዋወል። እሺ እስማማለሁ። ተነስ ተነስ ተነስ። ይሄ ምንድን ነው ንገረኝ። ፎቶግራፍ። ፎቶ መሆናቸውን እየነገረህ ነው። ትሰማኛለህ? አፍህን ክፈት። አፍህን ክፈት! አፍህን ክፈት! ክፈት አልኩ። በድጋሚ
ነግሬሃለሁ። ከሷ አጠገብ ተሳስተህ እንኳን ከታየህ ተመልሼ መጥቼ በእነዚህ ፎቶግራፎች ፋንታ ፊትህን ቦጫጭቄ ጥለዋለሁ። የምነግርህን ነገር በሙሉ ሳትሰማ ቀርተህ ጅግደም አጠገብ ባገኘህ በሚፈጠረው ነገር በሙሉ በጣም ታዝናለህ። ሰምተኸኛል? ያ ድንጋይ ራስ አለቃ የት ነው ያለው? እመቤት፣ እሱ ከእንግዳ ጋር ነው። እሱን እስከነ እንግዳው አገኘዋለሁ። ጥሩ አጋጣሚ ነው። ከአሁን በኋላ ጅግደምን በጭራሽ ልትረብሻት አይገባም። ተግባባን አንበሳው? አሁን የገቡ ይመስለኛል። እኔም ሌው እስቲ የገባው አይመስለኝም። እግሩ ላይ እንምታውና በደንብ እንዲገባው ማድረግ እንችላለን። እውነትህን ነው። ቆይ ምን አይነቱ እንስሳ ነህ ዙልፊቃር? እንኳን ደህና መጣ ጌታዬ። ልጄ ወደዚህ እንዳትመጣ ብዬ አልተናገርኩም ነበረ? አባዬ ብቻህን እንድትሄድ አልፈቅድም። አብሬ እመጣለሁ። እረፍት አይሰማኝም። ምን አለ አንዴ እንኳን ብትሰማኝ። ትሞታለህ እንዴ? ቆይ አንተ እዚህ ምን እያደረግክ ነው? እኔማ በእኔ ቤት ስነ ስርዓት ያለው ሰው መስለኝ ነበር። አንተ ተከተላት፣ እኛ እዚህ ያለው ነገር እንጨርሰዋለን። ያደረግከው ነገር ደስ አለህ? ጅግደም ጅግደም፣ ቆይ አንዴ። ለምንድን ነው የምሰማ? ቆይ ፖሊስ አይደለህም እንዴ? ምን እንደሆነ ታውቂያለሽ ጅግደም? እጄ ላይ ያየሽው ሽጉጥ ፍቃድ የለውም። ምን ማለት ነው? እንደምታስቢው ወርቃማ ልብም የለኝም፣ ፖሊስም አይደለውም። ይህንን ነገር በሙሉ ልነግርሽ ነበር፣ ግን ደግሞ አልቻልኩም። ነገሮች ወደ ተለያዩ መንገድ አመሩ። ምን ላድርግ? ልነግርሽ አልቻልኩም። በጣም ይቅርታ አድርጊልኝ። ደስ የማይል ነገር ነው የሰራሁት። አጥፍቻለሁ፣ ይቅርታ። እሺ ቆይ ምንድን ነህ? ከመጥፎ ሰዎች መካከል አንዱ ነኝ። በቃ ተዋት። እንደውም አመለጥካት። አልገባህም እንጂ ያጣዋት እኔ ነኝ። ይገርምሃል ወንድሜ፣ እዚህ የተረገመ ዓለም ላይ ያለ ሰው በሙሉ ያሸንፋል። እኛ ግን ሁሌም እንሸንፋለን። ሄሎ፣ በደንብ አድርጌ ላመሰግንን የደወልኩት። እድሜ ለአንተ። ከባስ እስከ ትኬት ያለውን ነገር በሙሉ የአንተ ሰዎች አሰናድተውልኛል። ስለ ሁሉም ነገር አመሰግናለሁ። ባባ ባሂርን ሰላም በልልኝ። መልካም ጉዞ። ሰላምታውንም አደርሳለሁ። ሰዎቹ ጨርሰውታል ነው እንደ ያለው? ምን አባቱ እያለ ነው?
ምን ነው አጎቴ፣ ችግር አለ? አይ ምንም የለም። ይኸውልህ የማስገባቸው ሰዎች በጣም ትልቅ ዋጋ ያላቸው ሰዎች ናቸው። አንድ ስህተት ከተፈጠረ ሁላችሁንም አለቃችሁ። አስቸኳይ ነው፣ ስራ አለኝ። አስቸኳይ ነገር ካልሆነ በኋላ እናወራለን። አስቸኳይ ነው፣ በጣም አስቸኳይ ነው። ምንድን ነው የተፈጠረው? እኔ እናንተ ማውራት አለብን ሙምታዝ። ወንድሜ ስራ አለብኝ እያልኩኝ እኮ ነው። አሁኑን ወደ ዩንሳል ቤት እንድትመጣ። ምን ልታወራኝ ፈልገህ ነው? ዩንሳል የት ነው ያለው? ቆይኛ ወንድማማቾች እንደነበረ ረስተኸው ነው? ስለሱ ነው የምናወራው። ቆይ እዚህ ዓለም ላይ ብቸኛ ጓደኛ አንተ እንደሆንክ አታስታውስም እንዴ? ስለ እሱም ጭምር ነው የምናወራው። እና ደግሞ ይኸውልህ ማውራት ብቻ ሳይሆን በዛውም እንሰማዋለን። ወንድሜ ማንን ነው የምንሰማው? እባክህ አትቀልድብኝ። ትመጣለህ አለቃ ሙምታዝ። ሌላ ምንም አይነት ምርጫ የለህም። ወንድሜ እየጠበቅን ነው። እናንተ ሂዱ፣ እኔ አስቸኳይ ጉዳይ ገጥሞኛል። ሂዱ ሂዱ። ብቻህን የምትመጣ መስሎን ነበር። አንተን የምናምነው ደነዝ አይደለንም። እኔ አቶ ባህርን ነበር ያናገርኩት። አንዴ ብቻችንን ተወን። ችግር የለውም። አንዴ ብቻችንን ተወን። እሺ፣ ለምን ፈለገኝ? በሆነ ምክንያት ልትገድለኝ የምትፈልግ አይነት ስሜት ይሰማኛል። ስሜትህ ነግሮሃል። ግምትህ ጥሩ ነው። እስካሁንም መተንፈስ መቻልህ ራሱ እድለኛ ስለሆንክ ነው። አሁን እንደ አዲስ በግልጽ አሰራር መጀመር ያለብን ጊዜ ላይ የደረስን ይመስለኛል። ለዛ ነው የመጣሁት። ድጋሚ ነገሩን ለማበላሸት ማለት ነው? አይ፣ ጤናማ ስምምነት መፈራረም እፈልጋለሁ። ይኸውልህ እኔ ከዚህ በፊት ትልቅ ስህተት ሰርቻለሁ። መስመሬን ተሻግሬያለሁ። ያንተን ስም የሰማ ሰው በሙሉ ከእኔ ጋር መስራት አይፈልግም፣ በጭራሽ አያስብም። እንደምታየው ብቻዬን ነኝ። ራሴን ለአንተ አሳልፌ ከመስጠት ውጪ ምንም አማራጭ አልሰጠኸኝም። የቫዝሊን ብሉ ሲል ቆዳን የማከም ኃይል ምን ያህል እንደሆነ ያውቃሉ? ቅጠሉን እንደ ሰውነቱ ቆዳ ይቁጠሩት። አንዱን ቅጠል ቫዝሊን ብሉ ሲል ቀባ ነው፣ ሌላኛውን ደግሞ ሳንቀባተው ነው። ልዩነቱ ግልጽ ነው። ቅጠሉን እንዲህ ከነ ውበቱ ካቆየው፣ ቆዳውን ደግሞ ምን ያህል ከነ ልስላሴውና ውበቱ እንደሚያቆየው ያስቡ። ድርቀትን በመከላከል የቆዳ ልስላሴና ውበትን በመመለስ ቫዝሊን ብሉ ሲል የላቀ ነው። የቫዝሊን ብሉ ሲል ቆዳን የማከም ኃይል። እንግዲህ እቺ ከተማ እንደምታስባት ትልቅ አይደለችም። እኛ ደግሞ ቀላል ሰዎች አይደለንም። የፈለገ ቢሆን አንድ ዓለም ላይ ሁለት ንጉሶች ሊቀመጡ አይችሉም። ይህንን ደግሞ ታውቃለህ አይደለ? እሱን አስተውያለሁ። ይህች ቦታ ለሁላችን በጣም ጠባብ ናት። ይኸውልህ ከአሁኑ በኋላ የሚፈጠረውን ነገር የምትቆርጠው አንተ ነው የምትሆነው። ተግባባን? ትንሽ እንኳን በአምና አሁን ያልከውን ነገር እናደርግ ነበረ። ይኸውልህ ሰላም የምትሻ ከሆነ ከመንገዴ ዞር በልልኝ። ከዓይኔ እይታ መራቅ አለብህ። ትንንሽ ነገሮችን ማየት አልችልም። የሆነ ቀን በስህተት ልገጭ እችላለሁ።
በጭራሽ ዳግመኛ አታየኝም። ለዚህ ደግሞ ቃል እገባለሁ። አሁን ተነስና ሂድ። ሁለተኛ ላይ አልፈልግም። በል እንደፈለክ። አባዬ ምን ተፈጠረ? ስለምን አወራችሁ? ይህ ሰውዬ የሆነ ነገር እያቀደ ነው። ለማንኛውም ቀልቢ አልወደደው። እሺ አብሬ እመጣለሁ። አይ እናንተ ቤት ቆዩ። ሂድና ከሚስት ጋር አሁን ወጣ ብላችሁ ጥሩ ጊዜ ለማሳለፍ ሞክሩ። መኪናውን ወደዚህ እንዲያመጡት ንገራቸው። አባዬን እንከተለዋለን። እሺ ወንድሜ፣ መኪናውን እዚህ አምጣው። አቤት ሳፈር። የት ነው ያለሽው ሴማ? ውጪ ነኝ። አንድ የማደርገው ነገር አለ። ንገሪኝ። የሆነ ነገር እያቀድሽ ነው አይደል? ኢርሃንን እየተከታተልሽው ነው? አይ ለምን እንደዛ አልክ? ይቅርታ፣ መስኮቱ አጠገብ ነው የምቀመጠው መሰለኝ። ይቅርታ አርግልኝ። በኋላ መልሼ እደውላለሁ። ሰውየውን አገኘሽው አይደለም ሴማ? አዝናለሁ። ስልኩን መዝጋት አለብኝ። እንግዲህ በጣም ረጅም መንገድ ነው የሚሆነው። በነገራችን ላይ ሴማ እባላለሁ። ከዚህ በፊት ተዋውቀን ነበር፣ ግን እኔ ትንሽ ልጅ ነበርኩኝ። ስለዚህ አሁን ልታስታውሰኝ አትችልም። ይገባኛል። ሙምታዝ መጥቷል? አዎ ውስጥ ነው ያለው። ፖይራዝ ለምንድን ነው የሰበሰባችሁ? ድጋሚ የሆነ ያሰበው ነገር ይኖራል። ለማንኛውም ምን አይነት የማይረባ ነገር ውስጥ ነው የገባሁት? ኦ የሰይጣን ግንባር አባላት ተሰብስበዋል። እሺ በልጌታ፣ አሁን ደግሞ ምን እየሰራ ነው? ተው እንጂ ምንም ነገር እየሰሩ አይደለም። አቶ ዩንሳል፣ በጣም ትልቅ ነገር የጠነሳችሁ የነበራችሁት እናንተ ናችሁ። ምን እያልክ ነው ፖይራዝ? እንግዲህ ምን ልል እችላለሁ ወይዘሮ ከናን? ባልሽ አንድ ሰው ህይወት እንዲያልፍ አሪፍ ጨዋታ ጀምሯል። ታውቂያለሽ። ከማን ጋር ተባብሮ ያደረገው ይመስልሻል? እዚህ ጋር ከምታየው ሙምታዝ ከሚባለው ሰውዬ ጋር ነው የጀመረው። ምን እየዘባረክን ያለኸው? ማለት የምትፈልገውን ነገር በለኝና ልሂድ። ብዙ ምሰራው ስራ አለብኝ። የአንተን የጅል ወሬ የምሰማበት ጊዜ የለኝም። የምርህን ነው? እንግዲያውስ ይህን ብታዳምጠው ጥሩ ይመስለኛል። ጉዳያችንን ጨረስከው? አዎ አልቋል። ፖሊሶቹ ቤቱን በአንድ ሰዓት ውስጥ ይወሩታል። መስኪን ሰው ያሳዝናል በጣም። ምን አይነት እብድ አለቃ ነው ያለ? የልጅ ልጁን ለማግኘት ብሎ ሰውየውን ገደል ከተተው እኮ። እሱ ራሱ እብድ ነው። የሰውየውን ልጅ ህይወት ስላበላሸባት ነው። ስለዚህ ሰውየው የልጅ ልጁን ይወስዳል። አዎ ሰውየው ከፖሊስ ኃይልም እንዲባረር ይደረጋል። ግን እስር ቤት ባይገባ ደስ ይለኛል። ለማንኛውም አሁን ምንም ማድረግ አንችልም።